ለመንገድ ዳር ተብሎ በሸገር ከተማ አስተዳደር የፈረሱ ቤቶች ላይ ምትክ ቦታ ወይም ካሳ ለመሰጠቱ ለችግር እንደዳረጋቸው የጉዳዩ ሰለባ የሆኑ የማህበረሰብ ክፍሎች ገለጹ። አስተያየታቸውን ለዶይቼ ቬለ የሰጡት የችግሩ ሰለባ ነዋሪዎች ከመንገድ ዳር ቤቶቻቸው በፈረሱባቸው ሰፋፊ ቦታዎች ላይ ይሰራል የተባለው ልማት አለመሰራቱንና እነሱም ከቦታዎቹ ያገኙ የነበረውን መተዳደሪያቸውን ማጣታቸውን አስረድተዋል። ከአዲስ አበባ ስዩም ጌቱ ዘገባ አጠናቅሯል። በጡረታ ዕድሜ ላይ እንደሚገኙ አስረድተው አስተያየታቸውን ለዶይቼ ቬለ የሰጡ የሸገር ከተማ አስተዳደር ቡራዩ ክፍለ ከተማ ነዋሪ ትንሽ መጠለያ ሆኖ ከቀራቸው ሌላ መተዳደሪያ አድርገው ሲጠቀሙባቸው የነበሩ በመንገድ ዳር የሚገኙ የንግድ ሱቆች ሙሉ በሙሉ ወድሞባቸዋል። ለደህንነታቸው በመስጋት ስሜ ቆይ ብሎ አስተያየታቸውን ብቻ ያጋሩን አዛውንቱ አስተያየት ሰጪ ለኮሪደር ልማት በሚል በመንግስት ያለምንም ካሳ የፈረሰባቸው የገቢያቸው ብቸኛ ምንጭ የነበሩ ሱቆች አሁን ያለምንም ገቢ ባዶ እጃቸውን አስቀርተዋቸዋል። እንደ አጋጣሚ ነው የምኖረው መንገድ ዳር ነው። ቤታችን ከፈረሰ አሁን 7 ወር ደፍኖታል። ስራም አልጀመሩም። በዚያ ላይ ጡረተኛ ነኝ። ቤቴ በመንገድ ዳር መሆኑ ከዚህ በፊት በእጅጉ ሲጠቅመኝ ነበር። ወደ 7 ሱቆች ሰርቼ እነሱን በማከራየት ራሴንና አቅመ ደካማ ባለቤቴን በሱ ነበር ኑሮን ስንገፋበት የነበረው። አሁን ከነዚያ 7 ክፍል ሱቆች አንድም አልቀረኝም። ሁሉም ፈርሷል። መኖሪያ ቤቴ ከዚያ ጀርባ ነበር። አሁን በሱ ነው ያለሁት። በእርግጥ እሱም ይነሳ በዚሁ ይቀር ይሆን እስካሁን እርግጠኞች አይደለንም። እሱም ሊፈርስ ይችላል እየተባልን ነው። እንግዲህ አስብ፣ አሁን ሱቆቹ በሙሉ ከፈረሱ 7 ወራት እያለፉ ነው። ያ ሁሉ ብቸኛ የገቢያችን ምንጭ ከነበሩ ሱቆች ወደ 190 ሺህ ብር ነበር ገቢ የማገኘው። አሁን ከመኖሪያ ቤት ውጭ ምንም ገቢ የለንም። ያ ሁሉ የሚያኖረን ገቢ ወደ ዜሮ ነው የገባው። አቅመ ደካማና በሽተኛ መሆናቸውን የገለጹልን ነዋሪው ቤቶቻቸው ከፈረሱ በኋላ ወይ ካሳ እንዳልተሰጣቸው የፈረሱ ቦታዎች ላይም የተሰራ ልማት እንኳን አለመኖሩን ገልጸው ሌላው ብቀር እስካሁን እንኳን ብንጠቀምበት ለእኛም ገቢ ለሚከራዩም ስራቸውን የሚሰሩበት ይሆን ነበር በማለት ቤቶቹ በፈረሱባቸው ቦታዎች ላይ እስካሁን የተከወነ አንዳችም ልማት አለመኖሩንም አመልክተዋል። እኔ በሽተኛ ነኝ። አልጋ ላይ ከቀረው 2 ዓመት አልፎኛል። ባለቤቴም የደም ስኳር ህመምተኛ ናት። መተህ ብታይን ሁለታችንም ከበሽታ ጋር እየታገልን አልጋ ላይ ወደቅን ነን። ገቢያችን ወድሟል። አሁን 7 ወሩ። በፈረሱ ቤቶች ምትክ የተሰራ ልማትም አንድም ነገር የለም። ይህ የእኔ ችግር ብቻ አይደለም። ቡራዩን ጨምሮ ከሁሉም ቦታ ነው ሸገር ውስጥ ይህን ነገር የምንሰማው። በዚሁ በከተማ አስተዳደሩ በሁሉም ክፍለ ከተሞች ለልማት በሚል የሚፈርሱ ቤቶች ምትክ እንኳን የሌላቸው ነው በሚል ከነዋሪዎች ቅሬታ አስነስቷል። በዚሁ ከየመንገድ ዳሩ በሚፈርሱ ቤቶች ኑሯቸውን መሳቀሉን ያነሱልን ሌላኛው አስተያየት ሰጪ ደግሞ በከተማ አስተዳደሩ የሰበታ ክፍለ ከተማ ነዋሪ ናቸው። እንደሳቸው አስተያየት ለድፍን 40 ዓመታት የኖሩበት መኖሪያቸው ልፈርስ ቀን እስኪቆጠርለት ቀጣይ መዳረሻቸውን አያውቁም። ምንም ነገር ይሄ ነው ያሉን የለም። ዝም ብለው ያፈረሱ ነው በቃ። እኔ መጠሪያ የሷ ናት። ስኳር አለብኝ፣ ደም ግፊት አለብኝ። በቃ መጠሪያ የሷ ናት። እየገበርኩኝ ምን እንደሚያረጉኝ እንግዲህ እንጃለታቸው። ነዋሪዎቹ የከተማ አስተዳደሩን ባለስልጣናት በማነጋገር የመፍትሄ ያለ ቢሉም የተሰጣቸው እልባት አለመኖሩንም ገልጸዋል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛን ለማነጋገር 2 ጊዜ ተሰብስበን ሄደን ምክትላቸውን አግኝተን አነጋግረናቸው ነበር። ግን ከዚያም በኋላ አባከና ብሎ እልባት የሰጠን የለም። ምንም ባለማበት ፈርሶ ቁጭ ባለው ቦታ የአከራዩም አከራይቶ የተከራየውም ሰርቶበት ቢሆን መንግስትም ገቢ የሚያገኝ እንጂ የሚከስርበት አልነበረም። ካሳ ግምት አሊያም ቦታ ምትክ አልተሰጠን፣ መሄጃ የለንም። እናም ህዝቡ የሚለው ይህን ነው ብላችሁ ምሬታችንን ከሚመለከተው አካል ጆሮ ብታደርሱልን ብለን ነው። ዶይቼ ቬለ የነዋሪዎቹ ቅሬታ ላይ የከተማ አስተዳደሩን ባለስልጣናት ምላሽ ለማግኘት ጥሯል። የሸገር ከተማ ከንቲባን ዶክተር ተሾመ አዱኛን ጨምሮ ለከተማ አስተዳደሩ ኮሚኒኬሽን ባለስልጣናት የእጅ ስልክ ላይ ደውለን ምላሻቸውን ለማግኘት ያደረግነው ጥረት ግን ለዛሬ አልሰመረም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽንን ተጠሪነት ለሀገሪቱ ጠቅላይ ሚኒስትር ያደረገ ረቂቅ አዋጅ ዛሬ ማክሰኞ ለሕዝብ ተወካዮች ምክር ቤት ቀረበ። ይህ የሆነበትን ምክንያት የአደጋ ስጋት ስራ አመራር ጉዳዮች የብሔራዊ ደህንነት፣ የማህበራዊ ፍትህ፣ የሰብአዊ መብት፣ የዘላቂ ልማትና ሰላም አጀንዳ በመሆን ሁለንተናዊ ሚዛናዊ ምላሽ የሚጠይቅ በመሆኑ እንደሆነ በረቂቁ ላይ ተገልጿል። ረቂቅ አዋጁ የአደጋ ስጋት ስራ አመራር ያልተማከለ ስርዓት ለመዘርጋት ያለመ መሆኑንም ያመለክታል። ይህ ማለት የአደጋ ምላሽ ስራዎች ከቀበሌ ጀምሮ ባሉ አደረጃጀቶች ምላሽ እንዲሰጣቸው የሚያስገድድ አሰራርን የያዘ ነው።
ረቂቅ አዋጁ በዝርዝር እንዲታይና ለምክር ቤቱ ተመልሶ እንዲቀርብ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ተመርቷል። ሰለሞን ሙጬ ዝርዝሩን ከአዲስ አበባ ልኮልናል። የተፈጥሮ አደጋዎችና ሰዎች የሚፈጥሯቸው እንደ ጦርነትና ግጭት የመሳሰሉ ችግሮች ሲከሰቱ አስፈላጊውን ምላሽ እንዲሰጥ የሚጠበቅበት የአደጋ ስጋት ስራ አመራር ኮሚሽን አዲስ በተዘጋጀው ረቂቅ አዋጅ በምክር ቤት እንዲመራና ይሄው ምክር ቤትም የኮሚሽኑ ከፍተኛው የስልጣን ባለቤት እንዲሆን ተደንግጓል። ምክር ቤቱ በጠቅላይ ሚኒስትሩ የሚመራ መሆኑ በረቂቁ ሰፍሯል። የኮሚሽኑ የበላይ ኃላፊ በጠቅላይ ሚኒስትሩ የሚሾም ሆኖ እንደ አስፈላጊነቱ ምክትል ኮሚሽነሮች ይኖሩታልም ተብሎ በረቂቅ አዋጁ ተደንግጓል። ረቂቁ የተቋሙ ተጠሪነት ለጠቅላይ ሚኒስትሩ እንዲሆን የተደረገበትን ምክንያት ሲገልጽ የአደጋ ስጋት ስራ አመራር ኮሚሽን ጉዳዮች የብሔራዊ ደህንነት፣ የማህበራዊ ፍትህ፣ የሰብአዊ መብት፣ የዘላቂ ልማትና ሰላም አጀንዳ በመሆን ሁለንተናዊ ሚዛናዊ ምላሽ የሚጠይቅ በመሆኑ ነው በሚል ተቀምጧል። ረቂቅ አዋጁ ከዚህ በፊት የክልል መንግስታትና የፌዴራል መንግስቱ የአደጋ ስጋት ስራ አመራርን በተመለከተ ያለባቸው የኃላፊነት ልዩነት ምንድን ነው የሚለው ተለይቶ አይታወቅም ነበር ብሏል። ይህም በመሆኑ ኮሚሽኑ ከአቅሙ በላይ እንዲወጠርና ስራዎች በሚፈለገው ጥራት እንዳይሰሩ እንቅፋት ሆኖ የቆየ አሰራር ነውም ብሏል። በዚህም ምክንያት አዲሱ ረቂቅ ህግ ከታችኛው የአስተዳደር እርከን ጀምሮ ማለትም ከቀበሌ፣ ወረዳ፣ ዞን፣ ክልል ከዚያም የፌዴራሉ ኮሚሽን ከመከላከል እስከ መልሶ ማቋቋም ያለውን ስራ በራሳቸው አቅም መስራት አለባቸው የሚል ሲሆን ከማንኛውም የአስተዳደር እርከን አቅም በላይ የሆነው የምላሽ ስራ ቀጥሎ ባለው ከፍተኛ የአስተዳደር እርከን በአሰራሩ መሰረት እየተጣራ እንዲሰራ ሲል ደንግጓል። ይህንንም በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ አብራርተዋል። እየገዘፈና እየሰፋ የመጣውን ተፈጥሯዊ የአደጋ ክስተቶችን ለመመከት የተረጂነትና የልመና አስተሳሰብን ለመሻገር ከጥገኝነትና ጠባቂነት ወጥመድ ለመላቀቅ የሚያስችል ዘላቂ ተቋማዊ አቅም መገንባት ይገባናል። በረቂቅ አዋጁ ቅጽበታዊ አደጋ ሲከሰትና ምክር ቤቱ ሊሰበሰብ የማይችል ከሆነ አስቸኳይ የአደጋ ጊዜ ወጃን ጠቅላይ ሚኒስትሩ ይፋ ሊያደርግ ይችላል በሚል ተደንግጓል። በረቂቅ አዋጁ የሰብአዊ እርዳታ ስርጭት አቅጣጫን ማስቀየር፣ እርዳታው ለታለመለት ዓላማ እንዳይውል ማድረግ፣ መሸጥ፣ ፍቃድ ሳይኖር ይዞ መገኘት ወይም የሰብአዊ እርዳታ ድጋፍ ለማግኘት ሐሰተኛ ወይም የተጋነነ ጥያቄን ማቅረብ፣ ለተጎጂዎች የሰብአዊ እርዳታ በማንኛውም ሁኔታ በወቅቱ እንዳይደርስ ማዘግየት ወይም እንዳይደርስ ማድረግ፣ ሰብአዊ እርዳታ ድጋፍ ለማይገባው ሰው መስጠት፣ አደጋ ሳይኖር አደጋ እንዳለ አድርጎ የእርዳታ ጥያቄን ማቅረብ፣ የአደጋ ስጋትን የሚያባብሱና አደጋዎቹን የሚፈጥሩ የትኛውም አይነት ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና አካባቢያዊ ድርጊቶች ላይ መሳተፍ የተከለከለ መሆኑ ተጠቅሷል። ረቂቅ አዋጁ በሁለት የምክር ቤት አባላት ተደግፎ ለሚመለከተው ቋሚ ኮሚቴ ሲመራ ከተረጅነት ልማድ ለመውጣትና ራስን ለመቻል ያግዛል የሚለው ተጠቅሶ ነው። ያለንበት የጊዜ ሁኔታ እርዳታን የምንጠብቅ ጊዜ አይደለም። በሁሉም ራሳችንን መቻል ያለንበት ጊዜ ስለሆነ በጣም ጠቃሚና ጊዜው የሚፈልገው አዋጅ ነው። በረቂቅ አዋጁ ለአደጋ ምላሽ የሚሰጥበት በጀት ከመንግስት የሚመደብ መሆኑ ተጠቅሷል። በዋናነትም ከልዩ ልዩ የመንግስት የአገልግሎት ክፍያዎች ከሚሰበሰቡ የገቢ ምንጮች የሚገኝ መሆኑ ተመላክቷል። ከለጋሽ አካላትና ከበጎ አድራጎት ድርጅቶችም ሀብቱ ሊገኝ እንደሚችልም ተመልክቷል። ለዲ.ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።